ስለዚህ የልደት ሰርተፊኬት እኛ ሳናቅ በራሱ ስም ወይ ደግሞ በሌላ ሰው ስም ልጃችንን አስክዶናል። እኛ ኦሪጂናል የልደት ሰርተፊኬት ስላለን እሱን መረጃ ሊያጠፋ ነው ሊያቃጥለው ነው እንጂ ለሌላ ነገር አይደለም። እስካሁን ደውዬለታለሁ እኮ እስካሁን ይደርሳል ብዬ ነበር። እስካሁን እንዴት እንዳልመጣ ምን ሲያራሩት የመጣው ዛሬ ጠራውም ሌላ ሚሽን ልሰጥ ነው። ሌላ ተልእኮ ሰጣለሁ። በስነ ስርዓት ስም አስቀይሬ ነው የልጁን ስም አስቀይሬ ነው የልደት ሰርተፊኬት አስወጥቼ ነው የሚለው ከሆነ በተለይ ምንም ዋል አድርሳትል ቶሎ ብለህ ለኛ ሰው ትንሽ ደቂቃ አስተያይ ነስቲ እናውራ እኔ አሁን ግራ የገባኝ ነገር የልደት ሰርቲፊኬቱ ማለት የልደት ሰርቲፊኬቱን ከመውሰዱ በፊት ፓስፖርት አውጥቶለታል ለልጁ ማለት ነው። ብቻ የሆነ መታወቂያ እና እንደገና የልደት ሰርቲፊኬት ሌላ የልደት ሰርቲፊኬት አውጥቷል ማለት ነው። ምክንያቱም ፓስፖርት በኢትዮጵያ ሕግ መሰረት ፓስፖርት ለማውጣት የሚያስፈልጉ ዶክመንቶች አንደኛ የልደት ሰርቲፊኬት ነው፣ ቀጥሎ ነው መታወቂያ ማለት ነው። ስለዚህ የልደት ሰርቲፊኬት እኛ ሳናቅ በራሱ ስም ወይ ደግሞ በሌላ ሰው ስም ልጃችንን አስክዶናል ማለት እንትን ብሎናል ማለት ነው። አስቀይሮብናል ማለት እኮ ነው። እንደዛ ካልሆነ ግን እዚህ ጋር እኔ የሆነ አስራሱ ብዙ ነገሮች ያውቃል ብዬ ነው የማስበው እኮ ልጅ እኔ ትላንትና ፓስፖርት ነው አይደል የተቀበልነው? ኦሪጂናል የልጃችንን ፓስፖርት ነው ያገኘ ነው ማለት ነው። ያ ማለት ደግሞ የልጃችንን ፓስፖርት ቀድሞ አውጥቶታል ማለት ነው። እሱ ገብቶሻል አይደለም? የልደት ሰርቲፊኬት ግዴታ ነው እና አሁን ይሄኛው ሁለተኛ የልደት ሰርቲፊኬቱን የፈለገው እኛ ኦሪጂናል የልደት ሰርቲፊኬት ስላለን እሱን መረጃ ሊያጠፋ ነው ሊያቃጥለው ነው እንጂ ለሌላ ነገር አይደለም። እና ምናልባት ዮናስም በስልክም በሆነ ነገርም ደውሎ የልደት ሰርቲፊኬቱን አምጣልኝ ሲለው የነገረው ሚስጥር ካለ እሱንም እንድጠይቀው ብዬ ነው ጠርቼዋለሁ። ያቀም ይችላል ዮናስ ራሱ ምናልባት ለምን ማለት ምን ሊያረግ እንዳሰበ እንዴ መጀመሪያ እዚህ ጋር እኮ ዮናስ ምንድነው ያለኝ አላገኘውም በአካል አላቀውም በአካል ተገናኝተን አናውቅም ብሎ ከዛ ግን የለመድነው ቦታ ይገናኛሉ። ቦታውን ድረስ ራሱ ይተዋወቃሉ የት እንደሚገናኙ ማለት ነው። የተለመደው ቦታ ና ሲለው በስነ ስርዓት ነው የሰማሁት እኔም በርግጥ። ስለዚህ ዮናስን ደውለ እኔ ዮናስን አይፋታው እግዚአብሔርን ልጄን በሆነ ምክንያት የሆነ ነገር እንዲሆን አልፈልግም። ደውለ ጠርተው ጠይቀው። እኔ ብዙ ቀን አንተን ላለማስከፋትና አንተን ላለማስቀየም ብዙ ነገር እየጣርኩ ነው። ደውለ ጠይቀው ከዛ በኋላ የሚልህን ስማ። ሲጀመር መደወል አይደለም ጥራውና የሚላን ነገር እንስማ። ተፈቷል ተለቋል። ስለዚህ እናናግሩ እኮ እናወራበታለን። ግን እኔ አሁን በጣም እንትን ያለኝ ግራ የገባኝ ነገር ይሄ ሰውዬ ልጃችንን እያሳጣን ነው። ይኸውልሽ አንድ ልጅ አምጦ መውለድ ብቻ በቂ አይደለም። በህግ መሰረት በተለይ አምጠሽ ወልደሽም ዶክመንቶች ፋይሎች እንዳለ በሌላ ሰው ስም ካሉ ነገ ምንም ማድረግ አትችይም። ፍርድ ቤት ቆመሽ እንኳን የሚታየው ወረቀት እንጂ ያንቺን አምጦ መውለድ የሚያስብልሽ ሰው የለም። ስለዚህ ይህንን ነገር እያደረገ በሄደ ቁጥር ሌላ ችግር ነው የሚፈጠረው። እንደምንም ብለን ምን እያደረገ እንደሆነ ከጀርባችን ማወቅ መቻል አለብን። ይሄንን እንዴት ነው ልናውቅ የምንችለው? አንደኛ ዳንኤል የለም ይመጣል። እሱ ስልኩን ትዝ ይልሻል ወስዶበታል። ትላንት ሲደበድበው ስልኩን ሊደውል ሊሞክር ስለነበረ ተቀብሎት ነው የሮጠው ማለት ነው። እኔም ራሱ ቪዲዮ ላይ ነኝ አይደለም እንዴ ስልኩ ላይ አንደኛ መክፈት ከቻለን ለምሳሌ አይ ቲንክ የያዘው ራሱ በቀላሉ ማለት ሳምሰንግ ምናምን የያዘው ምናልባት በፓተርን ከሆነ የሚከፈተው አሻራ እንደዚህ አይተም ምናምን ልንከፍተው እንችላለን ወይም ገምተን ማለት ነው። ቀለል ያለ ፓስወርድ ካርድ ከፈት ነው ማለት ደግሞ ስልኩን ምን ልናደርግ እንችላለን? የተለያዩ መረጃዎች ከማን ጋር ይደዋወላል፣ ምን እየሰራ ነው ከጀርባው። አሁን ደግሞ እንዳለ ዶክመንት እንኳን ስታወጪ ፎቶ እያነሳሽ ምን እያልሽ ምናምን ስለሆነ ምን እያወጣለት ነው ለልጁ ራሱ የሚለውን ነገር እናውቃለን። ስለዚህ ዳኒ ሊያስቀይር ምናምን ምናልባት የልጁን ስልኩን ለማየት ነው ማለት ስልኩን ፈትሸም እናገኘው ነገር ይኖራል። በደንብ ነው የሚኖረው። አንዳንድ ነገሮች ይገኛሉ። ግን ዳንኤል ጋር ነው። እሱ ደግሞ ከጠዋት የለም መሰለኝ ይመጣል ወደ ማታ ሰዓት ማለት ነው። ደውልለታለሁ
ሌላው ዮናስን አሁንም ቢሆን ሌላ እንትን እሰጠዋለሁ፣ ሌላ ተልእኮ ማለት ነው። ትናንትና እኮ ሩጥ ስላልነው ነው የሮጠው፣ ለማስመሰል ሰውየው እንዳይነቃ ነው አይደለም፣ ሰውየው እንዳይነቃ ነው እኮ ሩጥ ያልነው እንጂ እኮ እሱ ፈልጎ አይደለም የሮጠው። ሩጥ ያልኩት እኔ ሰውየው ከነቃ አብሮ እንደሚሰራ ሰውየው ከነቃ ችግር ነው ገብቶሻል? የሆነ ነገር እናድርግ። ስለዚህ እሱ ይምጣ፣ ከዛ በኋላ ስላለው ነገር ስለ አንዳንድ ነገር እንማከር። ማለት እንማከር ስልሽ እሱን አይደለም ማማክረው፣ እኔ ትእዛዝ ልስጠው። እስካሁን ደውዬለታለሁ እኮ እስካሁን ይደርሳል ብዬ ነበር። እስካሁን እንዴት እንዳልመጣ አላ ምን ሲያራሩጥክ ነው የመጣኸው? እና ምንድነው ኮፍያ ማድረግ በነጭ ቀን ምን ያውቃል እኮ ቤቱን እኮ ያውቀዋል። ማወቅ አይደለም ቢያንስ ከእናንተ ጋር እየሰራው እንደሆነ እኮ ቢያውቅ እኮ ምን እንደሚያደርጋችሁ ትናንትና አይደል እንዴ? የወንድሜ ቤት እኮ ነው የግድ ለምን ሄድክ ብሎ አያስብም። ለምን አሁን ላይ እሱ የሚያስበው ያለ እኔ ፍቃድ እዚህ ራሱ ስመጣ ሊከታተለኝ ይችላል። ኖ ትላንትና ራሱ አንተ ከሄድክ ከሮጥክ በኋላ ስናወራው ምንድነው ሲያለ የፈሪ ቦቅቧቃ ፈርቷችሁ ሮጠ ዶክመንቱን ይዞ እንጂ ይቀበለው ነበር ምናምን እያለ ነው እንጂ ምንም የመንቃት ነገር ከኛ ጋር ትሰራለህ ብሎ የመንቃት ነገር አላሰበም ማለት ነው። ያሰራር ነው ምንድነው አንተ ይሄን አልከፈራኸው እኮ አሁንም እኮ መሳሳት አይቀርም። እኔ ለራሴ አይደለም ምን አስበህ ነው? ለእናንተ ነው። ለራሴ ምንም አትፍራ። አንተ ብቻ የምታረጋውን ነገር ጥሩ ነገር ለማድረግ ሞክር። ከኛ ተደብቀ ከሱ ጋር መጥፎ ነገር አትስራ። አሁን ትናንትና እሱ ፊት ይዤ ሮጬ ከኋላ ደግሞ ከሱ ከተለያያችሁ በኋላ መልሼ የልደት ሰርተፍኬቱ እንደሰጠዋችሁ ቢያውቅ አስቡት ምን እንደሚፈጠር። የልደት ሰርተፍኬቱ እኮ የልጃችን ነው እኮ። ለምንድን ነው እሱ ለእኛ ብትመልሰው? እሱ የሚያውቀው እኔ ጋር እንዳለ ነው። እኔ ጋር እንዳለ ነው እሱ የሚያስበው። እሱማ ይዞ ሮጦ የለም እኮ እንደውም ጥሩ ነው ችግር የለውም። ምክንያቱም አሁንም ድጋሚ እንደሚሰጠው ነክ ሌላ ነገር ሌላ ትእዛዝ ሰጠ። አንተ ጋር እንዳለ ስለሆነ የሚያውቃቸው አይደል? ሌላ ምንድን ነው የሚቀራቸው? ፓስፖርቱ መውሰዱ አይደለም። ይሄ ሰውዬ የልደት ሰርተፍኬት አለው ሌላ አዎ ያለ ልደት ሰርተፍኬት ፓስፖርት ሲወጣ የት ሀገር ነው ያየው? እና በሱ ይሄንን ታኔ እንዴት ነው መጀመሪያ የልደት ሰርተፍኬት ሲኖር ነው ፓስፖርት የምታወጣው። እሺ ለምንድን ነው የጠራኝ ዛሬ ጠራሁም ሌላ ሚሽን ልሰጥ ነው። ሌላ ተልእኮ ሰጣለሁ። በስነ ስርዓት ዮናስ ከኔ ጋራ ጸብ አትፍጠር፣ ከኔ ጋራ ጥል አትፍጠር። አሁን ማለት ነው ኦሬዲ ተነጋግረን የጨረስነው ጉዳይ ስለሆነ ነው። ግን በጣም የከበደ ነገር ከሆነ ነው ያልችልም። ምንም የከበደ ነገር የለውም። በጣም ቀላልና በስነ ስርዓት በቃ ማድረግ የምትችለውን ነገር ነው አድርግ እያልኩ። እሺ ምንድን ነው ይኸውልህ ለምን ታደርጋለህ? አሁንም በተደጋጋሚ እየጠየቀ ያለው እንትን ነው። ትናንትም ደብድበን ፓስፖርቱን እና ስልኩን ተወስዶበታል። ስልኩንም ወስዳችሁ? ስልኩን ዳንኤል ጋር ነው፣ ዳንኤል ነው የወሰደው። እሺ መረጃ እሱ ላይም እንበራበራለን። ግን ዋና የሚፈልገው ከፓስፖርቱንም እንትኑንም ልደት ሰርተፍኬቱንም ስልኩንም ይፈልጋል። ግን በጣም የሚፈልገው ግን እኔ ስልኩን ነው የሚመስለኝ ማለት ነው። ብዙ ነገር ስላለበት እንዳይታይ ግን አትፍራ። አንተም ነገር ካለ እኛ እዛ ላይ ብዙ ነገር እናያለን። የምትደዋወል የምትጻጻፈው ነገር ካለ ቀድመህ ብትነግረኝ ይሻላል። ምክንያቱም ስልኩ ላይ መረጃዎች አሉ። ዳኒ ጋር ነው ይዞ ይመጣል። አሁን ይዞ እየመጣው ነው ብሏል። ስለዚህ እኛ ደግሞ ቴክስቶቹንም ቮይሶቹንም ከትላንት ወዲህ የተጻጻፈው ካለ እግዚአብሔርን እገልሃለሁ። በቃል አሁን ንገረው። ከፍታችሁታል ስልኩን? አልከፈትነውም። ዳንኤል ጋር ነው። መክፈታችን ደግሞ አስከፍተዋለሁ። እኔ እንደምን እኔ ካቃተኝ እከፍታለሁ። ለምን እንደዛ አልክ? አይ ለምንም አይደለም። እሺ ለምንድን ነው ዛሬ ለምን ቀረ አለክ? እንደዛ ስትል ማለት መክፈቱን አለ መክፈቱ ከወዲሁ ንገረኝ እያልኩ ነው። መረጃ ከትላንት በተለይ ከትላንት ወደዚህ ካወራኸው ምክንያቱም ኦልሬዲ ከኛ ጋር ተስማምተናል። እሺ ምንድነው እንደረዳ የፈለከው ዛሬ? እንድትረዳኝ ሳይሆን ለራስ ስትል ነው ነገሮች የምታስተካክለው። ካልሆነ ታውቃለህ ወንድምነትን ሽሬም አልተውም። እሺ መቀመቅ ነው ማወርድ። ምን ታረጋለህ? ከስልኩን አንደኛ ደውለህ ስልኩን እንደምትሰጠውም ትነግረዋለህ። ከየትም ብያመጣዋለሁ ትለዋለህ። ስልኩ
አንድ ከዛስ ሁለተኛ አዳምጠኝ። ሁለተኛ የልደት ሰርተፍኬቱንና ፓስፖርቱንም እንደምንም ብዬ ሄጄ ይዤ እመጣለሁ። የልደት ሰርተፍኬቱ አንተ ጋር እንደሆነ ነው የሚያውቀው። ፓስፖርቱንም ጨምሬ አመጣልካለሁ ትለዋለህ። እየተግባባን ነው አይደለ? ለምንድን ነው የምለው ነው ያልገባኝ። እንደምትሰጠው እሱ ይፈልጓል። ከዛስ ደግሞ በእርግጠኝነት ማለት ነው ይሄኔ ስልኩን ወስደንበት የለ ይደውልለታል። በሌላ ስልኩን እንዲያመጣለት ማለት በተለይ ለስልኩን ሊጠይቅ ይችላል። በምን ይደውልታል? ስልክ ቁጥሩ በምን ያውቃል? ኧረ በእናትሽ እንዲህ አይነት ሰው እኮ ስልክ ይወሰዳል ብሎ ቀድሞ የሚያስብ ሰው እኮ ነው። እሺ ምንድን ነው የማደርገው ነው? ሌላም ስልክ 10 ሊኖረው ይችላል። እንድቀጥረው ነው ወይስ ለምንድን ነው? ቀጥረው አሁን የሚልህን ነገርና ሁለቱ ነገር እንዳመጣልህ ግን በተለይ ስልኩን እንዳመጣልህ ፓስፖርቱን እንዴት አወጣኸው ብለህ ጠይቀው። ስም አስቀይሬ ነው የልጁን ስም አስቀይሬ ነው የልደት ሰርተፍኬት አስወጥቼ ነው የሚልህ ከሆነ በተለይ ምንም ዋል አድርሳትል ቶሎ ብለህ ለእኛ አሳውቅ። በፍጥነት ነገሮችን ዶክመንቶችን ካላጠፋፋን አይናችን እያየ ሜዳ ላይ ልጃችን ወስዶት ይሄዳል ማለት ነው። ይሄ ደግሞ እንዲሆን እንደ ወላጅ እኛ ቆመና ይሄ ደግሞ ይሄ ሲሆን ቆሜ ከማይ ማለት ነው አንተን እንደዚህ ሲጣርጌ በገል ይሻለኛል። ገብቶሃል? የምትባለውን ነገር በፍራቻ ሳይሆን የሆነ ባለ መፍራት ውስጥ ሆነ አይነግረኝ ደግሞ እሺ ምን አገር ማን ነው የሚደውለው? ዳኒ እንዳይሆን ምናልባት ሄሎ አላልኩም። ሄሎ ኦኬ። አይ ስልኩ አዲስ የሆነብኝ ነው። መጣሁ አሁን ትንሽ ደቂቃ አስተያየ። እሺ መጣሁ በቃ መጣሁ። ምንድን ነው ይሄ ራሱ ጉዳይ ሊሆን ይችላል። አንተ ምን አስጨነቀ? አይደለም እመለሳለሁ። እንትን ነው የሚሉት። ምን አገባ አንተ? እንዴት አያገባኝም? የምናደርገው ከሆነ እኮ እኔም አለሁበት አይደል? እያንዳንዱ ነገር ለእኔ የሚጠቅመኝን ነገር አንሳ እኮሽ ተራንሰታላችሁ። ባትሪ እየመጣ ነው መሰለኝ። መኪና ስለሚሉት ደርሼ ልምጣ እና እንጨርሳለን። ደርሼ ልምጣ ነው። ተግባባን። እስከዛ እኔ ማዘጋጅለታለሁ። ምኑ ዶክመንቱ? እሺ አዘጋጅ። አንተ ቶሎና ከዛ በኋላ አዘጋጅ። ግን ማሳያ ብቻ ነው። ምናልባት ቪዲዮ ኮል ካረገልህ ማሳያ ብቻ ነው እንጂ ኦሪጂናል ፋይል አንሰጠውም። ሁለተኛ ይሸወድ እኮ እንዲመስል ነገር ግዴታ ነው። አንተ ማለት ነው እንትን በል ዮናስ ማለት ወንድምህ ነው የሚበልጥብህ ከማንም በላይ ማለት ነው። ስለሚበልጥብኝ እኮ በዓል ነው በቃ። እሱ አታውቀው አያውቅም። የሆነ ሰዓት ላይ ምናልባት የሆነ ብር ሊያታልልህ ይችላል። እሱ ብር ሲያልቅ ደግሞ በቃ አንተ ወንድምህነት ነው። ወንድም ብታጣም ይሰጣል። ያ እኮ አሁን የምታደርግልህ ነገር ከጨረሰ አያውቅም። ማን አለ? እሺ እናወራበታለን። ዋስኪ ምንድን ነው? ፍቅር ምንድን ነው?
ምን አባል እንዳያረግ ምን አባል ልታደርግ ነበር? ምን ልታደርግ ነበር? ነበር ነው እያልኩ ያሉት። ውሻ ተነስ ተነስ ማይ ተነስ ይግባ ሳደፋ ይግባ ወረሱ ኢደ እያልኩ ነው እስኪ ተነሽ ተነሽ። ይሄ የሚያፍንበት ነገር ነው። ተነሽ ቆይ ይለቅሻል። ትንሽ ቆይ ውሃ ላምጣልሽ። ቆይ